ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው የአንትሮፖሎጂ ዩኒት 6ን ከ6.3 ጀምሮ ማለትም ኢንዲጂነስ ኖሌጅ ኤንድ ዴቨሎፕመንት ከሚለው ሀሳብ ጀምሮ እስከ መጨረሻው ድረስ ያለውን ክፍል ይሆናል ማለት ነው። አብራችሁኝ ቆዩ። እሺ ኢንዲጂነስ ኖሌጅ passes from one generation to the next and enable people to survive, manage and their natural resources and the ecosystem like animal, plants, river, environment, economic, cultural and political organization ሀገር በቀል የምንላቸው ነገሮች ከትውልድ ወደ ትውልድ ምን እያሉ የሚመጡ እየተላለፉ የሚመጡ ከዚህ በተጨማሪ ደግሞ ህዝቡ ሰርቫይቭ አድርጎ አንድ ነገር ችሎ ተቋቁሞ እንዲኖር ተፈጥሯዊ ሀብቱን እንዲጠብቅ ከኢኮሲስተሙ ጋር ማለትም እንስሳ፣ እጽዋት፣ ወንዝ፣ አካባቢ፣ ኢኮኖሚ፣ ባህል እያንዳንዱ ነገር ላይ በተገቢው ሁኔታ እንዲኖር ያስችሉናል። ሀገር በቀል ምኖች እውቀት ብለን የምናነሳቸው ሀሳቦች ማለት ነው። ስለዚህ ሀገር በቀል እውቀት በዛም አለ በዚህ ምንድነው ሬሌቫንት ነው ቱ ዴቨሎፕመንት በቃ እድገት እንዲኖረን ከፈለግን ሬሌቫንት ናቸው ወይም ደግሞ አግባብነት ያላቸው ናቸው። ኢንዲጂነስ ኖሌጆችን ከዴቨሎፕመንታችን ጋር ከእድገታችን ጋር አያይዘን መቀጠል። ስለዚህ ለምሳሌ ያህል በግብርና ላይ ለውጥ ማምጣት ከፈለግን ሀገር በቀል እውቀት ሲጠቅመን እናያለን። አኒማል ሀዝባንደሪ አኒማሎችን አላምደን ለማርባት ከፈለግን ሀገር በቀል እውቀት ሲጠቅመን እንመለከታለን። ትራዲሽን ሜዲሲን ቅድም እንዳነሳሁት ትራዲሽናል ሜዲሲን ስንል እንግዲህ ምን አለ ብለናል ጤና አዳም ዳማከሴን እንጠቀማለን። ጤና አዳምን ዳማከሴን ስንል they are traditional medicine አይደለ? ስለዚህ ሬሌቫንት ናቸው ለጤናም የሚለውን ነው የምናነሳው። ሌላው ቁጠባ፣ ክሬዲት፣ ኮሚኒካል ዴቨሎፕመንት የተለያዩ ሀሳቦች ላይ ብቻ አግባብነት አለው። እድገት ማምጣት ከፈለግን ኢንዲጂነስ ኖሌጅ ይጠቅማል ነው። ሌላው ኢንዲጂነስ ኖሌጅ helps to identify cost effective and sustainable mechanism for poverty alleviation that are locally manageable and meaningful። ሌላው ሀገር በቀል እውቀት ብለን የምናነሳቸው ነገሮች ከወጪ አንፃር በጣም they are cost effective ወጪም የላቸውም ለእድገትም በጣም አስፈላጊ የሆኑ ስለዚህ ነው። ከወጪ አንፃር ፑር የሚባለውን ህብረተሰብ ፑር የሚባለውን ማህበረሰብ በደንብ መያዝ የሚችሉ ማቀፍ የሚችሉ ስለሆኑ በቀላሉ የሆነ ነገር ማምጣት የሚችሉ ለውጥ ማምጣት የሚችሉ ናቸው። ስለዚህ it increases and enhances livelihood option so what ስንል በግብርናው ላይ የፉድ ሴኪሪቲን በመጨመር ጤናችንን በማሻሻል ፕሮሞት ሴንስ ኤንድ ካልቸራል ፕራይድ ዊዝ ዘ ኮሚኒቲ እንደ ማህበረሰብ ደግሞ ኩራትን በመስጠት የበዓል ኩራትን በመስጠትም የራሳቸውን ጥቅም የሚሰጡ ናቸው ማለት ነው። ኢንዲጂነስ ኖሌጅ ብለን የምናነሳው ስለዚህ they are ማለት ኮንትሪቢዩሽናቸው ለእድገት ያላቸው ኮንትሪቢዩሽን በጣም ሃይ ነው ከፍተኛ ነው ማለት ነው። ጠቃሚ ናቸው they are significant according to the 1998 or 99 World Development Report በዓለም ዴቨሎፕመንት ሪፖርት ላይ knowledge not capital is the key to sustainable social and economic development ምን ሲል አውጥቷል? knowledge not capital እውቀት እንጂ ካፒታል ኖት ካፒታል በቃ ለእድገታችን ለሶሻል እንዲሁም ለኢኮኖሚክ ዴቨሎፕመንት አንድን የተሻለ ሀገር የተሻለ ደረጃ ላይ የሚያደርሳት ያላት እውቀት ነው እንጂ ያላት ካፒታል አይደለም የሚል አይነት ሀሳብ ተነስቷል። ምን ማለት ነው? ሎካል ኖሌጅን በደንብ ቢውልድ እያደረግን በመጣን ቁጥር ኢኮኖሚ ዴቨሎፕመንትም ሶሻል ሰስቴናቢሊቲም ይረጋገጣል። ሶሻል ዴቨሎፕመንቱም ምን ይላል ሰስቴናብል ሆኖ መቀጠል ይችላል። ቁልፍ ሚናን ይጫወታል። ስለዚህ ቢልዲንግ ሎካል ኖሌጅ ኢዝ ዘ ፈርስት ስቴፕ ነው በቃ ካፒታልን ከመሰብሰብ በላይ ሎካል ኖሌጆችን መሰብሰብ መቻል አለብን። ሀገር በቀል እውቀት እየተጣለ ሀገር መገንባት አይቻልም ነው የሚለው። the challenges of the development community is to find better way to learn about indigenous institution and practice in the necessary way to adapt modern techniques to the local practice ይለናል። እንግዲህ ለዴቨሎፕመንት ኮሚኒቲ ብለን አደገ ዴቨሎፕ አድርጓል ብለን ለምንጠቅሰው ኮሚኒቲም ደግሞ that's a challenge አይደለ to find a better way to learn about indigenous institution ስለ ሀገር በቀል የሆኑ ወይም ኢንዲጂነስ ሎካል ላይ የሚገኙ ተቋማትን መረዳት አስቸጋሪ ቻሌንጂንግ የሆኑ ነገሮች ናቸው። ድርጊታቸው እንዴት ነው ጥቅማቸው እንዴት ነው የሚለውን ነገር ማወቅ ከባድ ነው። ስለዚህ necessary way to adapt modern techniques እነዚህን ሎካል ፕራክቲሶች ለማወቅ ሞደርን የሆኑ ቴክኒኮችን ማወቅ ያስፈልጋል ነው የሚለን። እንደዚህ አይነት ሀሳቦችን ነው እዚህ ጋር የሚያነሳው the study of
ወደ 121 የሚኖሩ ዋልወተር ፕሮጀክቶች በ49 ካንትሪዎች ፋውንድ ዛት 70% ሰክሲድ ዌን ዘ ቤኔፊሻሪስ ፓርቲሲፔሽን ዘ ፕሮጀክት ዲዛይን ኮምፐርድ ቱ ዘ 10% ሰክሰስ ሬት አሞንግ ፕሮግራምስ ዌር ዘይ ዲድ ኖት ይለናል። በአጠቃላይ ግን ብቻ ኢንዲጂነስ ኖሌጅ ስንል ማንሳት የፈለገው ነገር ዊዝ ዌስተርን ቤዝድ ኖሌጅ ሄልፕ ቱ ክሬት ካልቸራሊ አክሰስቴብል ዴቨሎፕመንት ሶሉሽን ነው። በእድገታችን ዌስተርን አሁን ላይ ዌስተርናላይዜ ከዌስተርን የመጡ ነገሮች ናቸው አብዛኞቹ ነገሮቻችን እያጥለቀለቁብን ያሉት። ነገር ግን ኢንዲጂነስ ኖሌጆቻችንን እየጣልና እየበሳን ስለሆነ ሁለቱን አንድ ላይ ኮምባይን በማድረግ አክሴፕተብል የሆነ ዴቨሎፕመንት ሶሉሽን ማድረግ እንችላለን ነው የሚለው። እሺ ሌላው ፕሪዘርቬሽን ቻሌንጅስ ኤንድ ሊሚቴሽን ኦፍ ኢንዲጂነስ ኖሌጅ። ኢንዲጂነስ ኖሌጅ ስንል የራሱ የሆነ ምን አለው፣ እንዴት ፕሪዘርቭ እናድርግ፣ ምን አይነት ችግር አለው፣ እንዲሁም ሊሚቴሽን ስንል ኢንዲጂነስ ኖሌጅ ከጀነሬሽን እንደ ጀነሬሽን እንደመተላለፉ ኦራሊ ማለት ነው እንደመተላለፉ መጠን ኢዝ ኢን ዴንጀር አደጋ ውስጥ ነው ያለው። ቢንግ ሎስት አንለስ ኢት ኢዝ ፎርማሊ ዶክመንትድ ኤንድ ፕሪዘርቭድ በስርዓት ተከትቦ እስካልተቀመጠ ድረስ የመጥፋት እድሉ በጣም ከፍተኛ ነው። ሌላው ዘ ፊውቸር ኦፍ ኢንዲጂነስ ኖሌጅ ኢዝ አንሰርቴን ኤንድ ዘ ሉዝስ ኦፍ ኢንዲጂነስ ኖሌጅ ዊል ኢምፕሩቭ ቬሪ ሶሳይቲ ቢኮዝ ጀስት አዝ ዘ ወርልድ ኒድ ጄኔቲክ ዳይቨርሲቲ ኦፍ ስፔሽስ ኢት ኒድ ዳይቨርሲቲ ኦፍ ኖሌጅ ሲስተም። እንግዲህ ወደፊት ደግሞ ስንመጣ ሀገር በቀል እውቀቶቻችን እንዴት ነው ይቆያሉ ስንል የመቆየት ነገራቸው አንሰርቴኒቲ እርግጠኝነት የለውም። እየጠፉ የሚመጡበት እድል በጣም ከፍተኛ ነው። ስለዚህ ከፕሪዘርቬሽን አንጻር መሰራት አለበት ነው። The rapid change in the way of life of local community has largely accounted for the loss of indigenous knowledge. አብዛኛው የሎካል ኮሚኒቲ ብለን የምንጠራቸው ሰዎች የአኗኗር ዌያቸው የአኗኗር መንገዳቸው በጣም ራፒድ የሆነ ቼንጅ እያሳየ ስለሆነ በዛው ልክ የሚጠቀሙትን እውቀት እየጠፋ ነው አይደል የሚሄደው። ከአኗኗር ህይወት ጋር የተያያዘ ስለሆነ በብዛት የኢንዲጂነስ ኖሌጅ የምንለው ሀሳብ። ስለዚህ ሎካል ኮሚኒቲ የሚኖርበትን የአኗኗር ዘይቤ እየጣለ ወይም እየጠፋበት መጣ ማለት ኢንዲጂነስ ኖሌጅም በተመሳሳይ መልኩ እየጠፋ መጣ እንደማለት ነው። ሌላው እኛው ነን ያንገር ጀነሬሽን underestimate the utility of indigenous knowledge system because of the influence of modern technology and education. የሞደርን ተብሎ ወይም ይሄ ከዌስተርን የመጣው እውቀት ወይም ደግሞ የኤዱኬሽን ኦር የቴክኖሎጂ ሲስተም ሞር ወጣቱን ትውልድ ኢንዲጂነስ ኖሌጅን እንዲያጣጥል አንደርስቲሜት እንዲያደርግ አድርጎታል ማለት ነው። ሌላው ሲንስ ኢንዲጂነስ ኖሌጅ ኢዝ ኢሴንሻል ቱ ዴቨሎፕመንት ኢት መስት ቢ ጌዘርድ ኦርጋናይዝድ ኤንድ ዲሴሚኔትድ ጀስት ላይክ ዌስተርን ኖሌጅ። በቃ እንደ ዌስተርኑ መሰራጨት ኦርጋናይዝ ኤንድ ጌዘር መደረግ መቻል አለበት ነው። ሌላው ሪጋርዲንግ ዘ ቻሌንጅስ ኤንድ ሊሚቴሽን ኦፍ ኢንዲጂነስ ኖሌጅ ስናስቀምጥ ደግሞ እንግዲህ እንደ ሊሚቴሽን ወይም እንደ ቻሌንጅ ለኢንዲጂነስ ኖሌጅ ሀሳቦችን ስናስቀምጥ ሞደርናይዜሽን ኤንድ ኢንዱስትሪያላይዜሽን threatens the preservation and continued development of indigenous knowledge system። ይሄ ሞደርናይዜሽን የምንለው ሀሳብ የኢንዱስትሪያላይዝ ስልጣኔ እየተባሉ የሚመጡት ነገሮች ለሀገር በቀል እውቀት ፕሪዘርቬሽን መቆየት እንደ ስጋት የሚቀመጡ ነገሮች ናቸው። ሌላው ኢንዲጂነስ ኖሌጅ ካን ቢ ኤሮድድ ባይ ዋይደር ኢኮኖሚክ ኤንድ ሶሻል ፎርስስ። ሀገር በቀል እውቀት የምንለው ነገር እንግዲህ ቀስ በቀስ በኢኮኖሚ እንዲሁ በተለያዩ ሶሻል ፎርሶች እየተሸረሸረ የሚመጣ መሆኑ አንደኛው ነገር ነው። ከዚህ በተጨማሪ the growth of natural national international market ዓለም አቀፍ ወይም ሀገራዊ የምንላቸው ገበያዎች እድገታቸው the imposition of education and religious system affect indigenous people። ወደ እውቀቱም ወደ ሪሊጂየስ የሆነ ሲስተሙም ስንገባ ሀገር በቀል የሆኑ እውቀቶች ብሊፎች፣ አመለካከቶች፣ ቫሊዎች፣ ልማዶች ኖው ሃው ኤንድ ፕራክቲሶች እየጠፉ ሲመጡ ኢንዲጂነስ ኖሌጆች በእነዚህ ነገሮች ተጽዕኖ ሲገቡ ይስተዋላል ማለት ነው። There is historical and contemporary evidence that the indigenous people have also committed environmental sins through overgrazing, overhunting and overcultivation of the land። እንግዲህ አሁን ላይ ካለው ሁኔታ ኮንቴምፖራሪ የሆነ ኤቪደንስ አለን። ኢንዲጂነስ ፒፕል ከኤንቫይሮንመንታል አንጻር ማለት ይሄ ኦቨርግሬዚንግ ላይ ከሚመጡ ነገሮች ኦቨር ሃንቲንግ፣ ኦቨር ከልቲቬሽን ኦፍ ላንድ ኤንቫይሮንመንታል ላይ ምን አይነት ችግር እንዳስመጣ የሚታይ ነገር ነው የሚለን። ማለት ኢንዲጂነስ ኖሌጅን ብንጠቀም ሎካል ፒፕል ኤግዚስት አድርጎ ቢኖር ነው እነዚህ ሁሉ ችግሮች ላይመጡ ይችላሉ ነው። በአጠቃላይ ሀሳቡ ይሄኛውን ይመስላል። ሌላው ዘ ኢሮዥን ኦፍ ኢንዲጂነስ ኖሌጅ ሲስተም እንዴት ነው ሀገር በቀል እውቀት የምንለው ነገር ሊሸረሸር የቻለው
ስንል the recent and current rate of loss of indigenous knowledge is accelerating by አንደኛ ሩድ እየሆነ እየተበሸበሸበ እየቀነሰ ሊመጣ የቻለበት ምክንያት አንደኛው ከፍተኛ የህዝብ ቁጥር መጨመር፣ ግሮዝ ኦፍ ኢንተርናሽናል ማርኬት መጨመር፣ የትምህርት ስርዓታችን ሞር ሞደርናይዝ ይሁን በሚባል መልኩ የተስተካከለ እየተባለ ዌስተርናይዝ እየሆነ መምጣቱ፣ ኢንቫይሮንመንታል ዲግራዴሽን በጣም ግሮዝ ራፒድ ይሁን በጣም ፍጥነት እየመጣ ያለ ሞደርናይዜሽን ዘን ካልቸራል ሆሞጂናይዜሽን የካልቸር አንድ እየሆኑ መጡ ማለት ወደ ግሎባላይዜሽን የምንለው ሀሳብ ኢሮድ እያደረገው የመጣው ነገር ነው ብለን ማስቀመጥ እንችላለን ማለት ነው። በአንዳንድ ሀገራቶችም ደግሞ ስንመለከት እንግዲህ ኦፊሻል የሆነ ፕሮፓጋንዳ ዲስፒት ኢንዲጂነስ ካልቸር ኤንድ ሜቶዶሎጂ አስ ኤ ባክግራውንድ ኤንድ outdated in their promote one national culture and language at the expense of minority እንግዲህ አንዳንድ ጊዜ ደግሞ በግልጽ ኢንዲጂነስ የሆኑ አገር በቀል እውቀቶች አንዳንዶቹ በደንብ እንዲጎሉ እየተደረጉ አንዳንዶቹ ደግሞ እንግዲህ አውትዴትድ እንደሆኑ እንደ ባክዋርድ እንደሆኑ እየተቆጠሩ እንዲቀሩ ይደረጋል የሚል ሀሳብ ያነሳል። some local people and community have lost confidence in their ability to help themselves and have become dependent on external solution to their local problem። ሌላው ደግሞ በአንድ አካባቢ ላይ ኤግዚስት አድርገው የሚኖሩ ሎካል ፒፕሎች ወይም ደግሞ ሎካል ኮሚኒቲዎች ማህበረሰቦች የራሳቸውን ችግር በራሳቸው ለመፍታት ያለማንም ጥገኝነት ለመፍታት ሲሉ የራሳቸውን እንኳን መንገድ ተጠቅመው እንዳይፈቱ ላክ ኦፍ ኮንፊደንስ የኮንፊደንስ ማጣት እንዲመጣ ማድረግ መኖሩ ይሄኛው ኢንዲጂነስ ኖሌጅ የምንለው ነገር ኢሮድ እየሆነ ለመምጣቱ አንደኛው ምክንያት ነው ተብሎ ተቀምጧል ማለት ነው። በአጠቃላይ ኢንዲጂነስ ኖሌጅ የሚባለው ሀሳብ ይህንን የሚመስል ይሆናል። በዩኒት 7 ላይ የተቀመጠው ፋይናል ላይም በደንብ የመውጣት እድል አለው። ዩኒት 7 ማለትም ዘ ከስተመሪ ኤንድ ሎካል ገቨርናንስ ኦፍ ሲስተም ኤንድ ፒስ ሜኪንግ ነው የሚለው። እስካሁን ድረስ ኢንዲጂነስ ኖሌጅ ኢንዲጂነስ ፒፕል ብለን መተናል። አሁን ደግሞ ኢንዲጂነስ ገቨርንመንት የሚል ሀሳብ በዩኒት 7 ላይ የሚዳሰስ በቻፕተር 7 ላይ የሚዳሰስ ነው የሚሆነው ማለት ነው። ፋይናል ላይም የሚወጣ ስለሚሆን ቀስ እያልን እያንዳንዱን በቀጣይ በምንገናኝ ሰዓት የምንመለከት ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ እያልኩኝ በቀጣይ እስከምንገናኝ ድረስ